ዛሬ እህቶች እንዴት አያችሁት? የቡራና የሀይሚ ዱባይ መዝናናት ዋው 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 ብያለሁ። እኔ መሻላ ብያለሁ። እንዴት ደስ ይላሉ። የሀይሚ ሞዴሊስት ነው አለባበሷ። ጨረቃ እውነትም ጨረቃ ሁናለች ዛሬ። እውነት በጣም ነው ያማረባት። ልብሱ፣ ማች፣ ጫማው፣ ቦዲው ምናምን በቃ ሁሉ ነገሯ እንዴት ታምራለች። ሰላም አሌይኩም ወራህመቱላሂ ወበረካቱ። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንደውም ሙስሊም እህቶቼ፣ ክርስቲያን ይቅርታ ልጅቱ ገብታ አሳሳተች። ጠይብ እና እህቶቼ በጣም ደስ ይላል። እንግዲህ በዱባይ ላይ ሀይሚዬና ብሩኬ ፏ ብትን እያረጉ ነው። እሱም እንግዲህ እውነት የኦዲየንሶቹን ቃል አክባሪ ጀግና ነው። እውነት በጣም ለኦዲየንሶቹ ያለው ክብር አሳይቷል። ሀሚ ዛቲድ ባሉት መሰረት ቃሉን አክብሯል። በጣም ደስ ይላል። እውነት በጣም ደስ ይላል። እየተዝናኑ ነው በዱባይ ምድር። እንዴት ያምራል! ፏ ብትን እያሉ ነው እንግዲህ ፏ ብትን በጣም ደስ ይላል። ያው እንግዲህ ያው እንትኑንም አውሮፕላን ውስጥ ያለውንም ፕሌን ውስጥ ያለውንም ድባብ አሳይተውናል። እንግዲህ ብሩክ ያለው ሀሚ ደንግጣለች ምናምን ጮኻለች ሲል እንደውም አንተ ነው የደነገጥከው። እንደውም ሀሚ የመጀመሪያ ቀኗ ነው። እንደውም ጎበዝ ናት። የደነገጥከው አንተ ነህ ብሩክ። ያረተው ፊትህ ያስታውቃል። እንደውም ሀሚዬ ትሻላለች ካንተ። ለምን የመጀመሪያዋ ናት። እኔ ግን እህቶቼ ሳውዲ አረቢያ ስመጣ እኔ በጣም ነው የገረመኝ። ፕሌን ላይ ምንም አልሆንኩም። ራሱ ሽንቴ ሲመጣ አሳዩኝ አስተናጋጆች። ሂጄ ሽንቴ ሸንቼ በስርዓት ምንም አልመሰለኝ። እንደውም ልምድ ያለኝ ነው የምመስለው። ምንም ብዙ ሰው ግን ግማሹ ሲነሳ ደንግጠናል ምናምን። ትንሽ ብቻ ትንሽ ልቤ ላይ ጓጓ ወደ ላይ ሲነሳ በስ። ከዛ ውጭ ራሴ ሀማም ሄድኩ ምንም አልመሰለኝ። ግን ሀሚዬ ትናንት እኔ እናት አይኗ ሁሉ ፍጥጥጥ ብሏል። በዛ ላይ ደግሞ ደብሯት ነበረ። ያኔ ለካ ጅሮ ፔሬድ ነበረ። እሱ ሲመጣ ያው ታውቃላችሁ ሴት ልጅ የሆነ በጣም ያስጠላናል። እንኳን መንገድ ልንሄድ ቀርቶ ያው ግዴታ ስለሆነ እንጂ ግዴታ ስላችሁ ያው ትኬቱ ስለተቆረጠ ግዴታ ስለሆነ እንጂ የገባችበት መንገድ በጣም ይደብራል፣ ያስጠላል። እሱ ሲመጣ አብስባችሁታል። ሁሉ ነገር ይጠፍሻል። በዛ ላይ ረጅም መንገድ ነው ከኢትዮጵያ ዱባይ። እንደውም ከኢትዮጵያ ሳውዲ አረቢያ 2 ሰዓት ከምናረ 2 ሰዓት ነው እንደዛ ነው። ብዙም ርቀት የለውም። ከዱባይ ግን ይርቃል። ስለዚህ አልሙየም በጣም ደስ ይላል። ሀሚዬ ችግር የለም ይለቅሻል። ዋናው ተዝናኒ፣ ዋናው እዛ ጭንቅንቅ ከምትይ ብቻሽን ከምትወጁ ሰው ጋር መተሽ እዚሁ ፏ ብትን ብለሽ ትሄጃለሽ። በጣም ደስ ይላል። እንግዲህ የዱባይ እንግዲህ አድናቂዎች ቅመሞች እንግዲህ በደንብ አርጋችሁ እስቲ በደንብ አርጋችሁ አዝናኗቸው። አሁን እንኳን አይመችም፣ ጊዜው ረመዳን ነው። ማንም ሰው የለም። እንደው አንዳንድ ውጭ የሚሰራ አድናቂ ካላቸው እንጂ ለምን ረመዳን ነው እናቴ፣ ከቤት አይወጣም በአሁን ሰዓት የረመዳን ስራ። ወደ ውጭ ራሱ ባይዲ ቀን ቢሆን አስፈቅዳችሁም ትወጣላችሁ። በረመዳን ግን ማንም አይለቅም። ያሉ አንዳንድ ሰዎች አይጠፉም። እና በጣም ደስ ይላል። ሀይሚዬ ፏ ብትን ብላለች። እውነት በጣም ደስተኛ ሆናለች። እኔ እናት ሁለቱ እንዴት ደስ እንደሚሉ እህቶቼ፣ እኔ እንጃ ፍቅር የሚያስይዙ ልጆች ናቸው። እውነት እኔ በቅርብ ነው መከታተል ያዝኩ ከረመዳን በፊት፣ ግን በጣም ደስ የሚሉ እኔ እኮ እነዚህ ልጆች ምንድን ነው ሰው የሚወዳቸው ብዬ ስገባ ቪዲዮአችሁ ሁላ እውነት ፍቅር የሚያስይዙ ልጆች ደስ የሚሉ እውነት። እንደው በመሀላቸው ንፋስ አይግባባቸው። የሰው ደስታ የማያስደስተው ሰው ነው ያለው በአሁን ሰዓት። ሰው ሲደሰት የማንወድበት ጊዜ፣ የሚያስጠላ ሰው ሲያድግ የማንወድበት ሰዓት ነው። በተለይ አበሻ ይሄ ነቀርሳ ልበለው፣ ነቀርሳ በሽታ ከጭንቅላቱ ያውጣለት። እውነቴን ነው። አበሻ ስናርግ አይወድ፣ ስንደሰት አይወድ፣ ስንፋቀር አይወድ። በቃ ያን ሰው ለመለያየት ነው ወንዱ። አሁን እነዚህ ልጆች ምን አረጉ? ክፉ ደጉ አብረው ያሳልፉ ናቸው ሲተዋወቁ ጀምሮ። ለምን አደጉ? ለምን ተዋደዱ? ለምን ተፋቀሩ? እውነቴን ነው። በሀገር ወንዶቹ ለሀሚ፣ በብሩኬ ደግሞ ሴቶቹ ከውጭም ያሉት ከሀገርም ያሉት። በቃ ይሄ ሁሉ ምንድን ነው? ሴቱ ማፍቀሮት አይደለም
ወንዱም አፍቅሯት አይደለም ሀሚ ለመለያየት በቃ እቅዳቸው። እኔ በጣም ነው የሚያሳዝነኝ። ምን አይነት ጊዜ ደረስ? የሚደብር ጊዜ እውነት። እኔ ከሰው አፍ ይጠብቃቸው፣ ንፋስ አይግባባቸው። እኔ ይደጉ፣ መጨረሻቸው ጥሩ ደረጃ ደርሰው እውነት እናያቸው። እሱም ብዙ ችግር ያሳለፈልኝ ነው። እሷም እንደዛ እውነት ይደጉ ይደጉ ነው የምለው። ከሰው ምቀኛ አላህ ይጠብቃቸው እውነት። ዛሬ እንደውም የቡራ እናት በሀሚና በቡራ የመጣው ስጦታ አልብሶ ወንድምየው እንዲመርቁ ተደርጎ መርቀዋል። ይጠብቃችሁ ባላችሁበት አትጣሉም ብለው ያው መርቀዋቸዋል። ደስ ይላል። እውነቴን ነው። በጣም ደስ ይላል። አልሙሂም እንግዲህ የዛሬው ቪዲዮ ይህን ይመስላል። ላይክ ሸር እያረጋችሁ ቶቼ እኔ ለፈልፋለሁ እኮ ቪዲዮ እየታይ አይደለም። እውነት ምንም አይታይም። ዝም ብያው ግዴታ ስለሆነ በባዶ ውጭ ነው አለው። ደስ ሲለኝ አንድ ቀን ደስ ሲለኝ አንዳንዴ ለምን የሚያይል ሰው የለም። አረ ሸር አድርጉልኝ።